ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። እኔ እዚህ የቆምኩት እናንተ ሆናችሁ ነው። ስለዚህ በጥቅል እሳቤ ካህኑ ህዝቡ ነው፣ ይዞ የቆመው ህዝቡ ነው። ባለፈውም እንደዚሁ አይተናል አይደል? ስለዚህ ጸልዩልኝ ይላል። ከዛ በኋላ ይካ ንፍቁ ወይም አብሮት የሚቀድሰው በሌላ እንትኑ ተራዳዩ ነው አይደል? እሱ ምን ይለዋል? ይቀበለዋል። ከዛ በኋላ እዚህ ላይ ጸልዩልኝ ያለውን ወሃዊ ያለውን የካህኑን ይቀበልና ምን ይለዋል? እግዚአብሔር ይስማይከ ኩሎ ዘሰአልከ ወይትወከፍ መስዋዕተከ ወቁርባነከ ከመ መስዋዕተ መልከ ጼዴቅ ወአሮን ወዘካርያስ ካህናተ ቤተክርስቲያኑ ለበኩር ይለዋል። በህዝቡ ተገብቶ የራሱንም ጨምሮ ለካህኑ እግዚአብሔር ይስማ ይላል። ምክንያቱም ካህኑ ሁሉም አንድ ላይ ሆኖ ህዝቡ አንድ ላይ ሆኖ መልስ ሊሰጥ አይችልም። እግዚአብሔር ይስማ፣ እግዚአብሔር መስዋዕትህን ያስምርልህ፣ እግዚአብሔር ይቀበልህ ሊሉ አይችልም። ስለዚህ ምን እያደረገ ነው? ይሄ አብሮት የሚቀድሰው ካህኑ ተራዳዩ ምን እያለው ነው? እግዚአብሔር ይስማይከ፣ እግዚአብሔር ይስማህ፣ እግዚአብሔር መቅሰፍቱን ያረቀልህ፣ ቁጣውን ያብርድልህ፣ መስዋዕቱን ይለውጥልህ፣ እግዚአብሔር ይስማይከ፣ እግዚአብሔር ይስማ። ምክንያቱም አንተን ሲሰማ ህዝቡን ይሰማል። ምክንያቱም የቆመው ካህኑ የግሉ አይደለም፣ የብቻው አይደለም፣ የህብረቱ ነው። ያ ይዞት የቀረበው ቅዳሴ ይዞት የቀረበው መስዋዕት የዓለም ሁሉ መስዋዕት ነው። ስለዚህ እግዚአብሔር ይስማይከ ኩሎ ዘሰአልከ ይለዋል። የለመንከውን ሁሉ፣ የጠየቅከውን ሁሉ፣ ያቀረብከውን ሁሉ፣ የጮህከውን ጩኸት ሁሉ እግዚአብሔር ይስማ ይለዋል። ሁሉ በቃ ምንም ድንበር የለውም ማለት ነው። የለመንከውን ሁሉ። ምክንያቱም የሚለምነው ለምን እንደሆነ ይታወቃል። ካህኑ ዝም ብሎ እኛ ሄደን በሩ ላይ ቆመን እንደምንቀባጠረው አይነት አይደለም። ይሄ ልዩ ነው፣ ልዩ ቅዳሴ ነው። እዛ የሚባለው እያንዳንዱ ቃል፣ የሚነገረው እያንዳንዱ ሐሳብ ሰማያዊ ነው። ስለዚህ ንፍቁ ምን ይለዋል? ሁሉን ይስማ ይለዋል። ምክንያቱም ይዘው የመጣው ነገር ለህዝቡ፣ ለዓለም፣ ለሰማዩ፣ ለምድሩ መታረቅ ትልቅ ኃይል ያለው ነገር ነውና እሱን እግዚአብሔር ይስማ ይልና ወይትወከፍ መስዋዕተከ ወቁርባነከ ይለዋል። ያቀረብከውን መስዋዕት ቁርባን የሚለውን በልዩ ልዩ ተርጉሙታል። ዞሮ ቁርባኑን መስዋዕቱን እግዚአብሔር ይቀበልልህ፣ ወይትወከፍ እግዚአብሔር ይቀበልህ ይለዋል። በቃ ተቀባይነት ያገኝልህ። አሁን ይሄ የግሉ እኮ አይደለም። ቅድምም ለዛ ነው ካህኑም የግሉ ስላልሆነ ህዝቡን ጸሎት የጠየቀው ለምኑልኝ ያለው። ስለዚህ ይሄኛው ምን ይለዋል? እግዚአብሔር ይስማህ ይልና ከዛ በኋላ ይጠቅሳል ወደኋላ እግዚአብሔር የሰማቸው መስዋዕታቸውን፣ ቁርባናቸውን እግዚአብሔር የተቀበለላቸው በቁርባናቸው በመስዋዕታቸው እግዚአብሔር ያስደሰቱትን ይጠቅሳል። መልከ ጼዴቅን ይጠቅሳል፣ አሮንን ይጠቅሳል፣ ዘካርያስን ይጠቅሳል። እነዚህን እግዚአብሔር ተቀብሎላቸዋል። መስዋዕት አቅርበው ቁርባን አቅርበው እግዚአብሔር ወዶላቸዋል። በእግዚአብሔር ፊት ሰምሮላቸዋል። እግዚአብሔር መውደዱን መቀበሉን በምልክት ገልጾላቸዋል። ስለዚህ ልክ የነሱን የተቀበለ እግዚአብሔር፣ ምክንያቱም እግዚአብሔር አይቀየርም፣ አይለወጥም። በእርግጥ እነዚህ በዚህ ዘመን ያሉ አይደለም፣ ካህኑ በሚቀድስበት ቀን ያሉ አይደለም። እነዚህ የነበሩት በትናንት በታሪክ በረጅም ዘመን ነው፣ በርቀት ነው ያሉት። ግን እነሱን የተቀበለ እግዚአብሔር አላሙ። ልክ ካህኑ ፊት ለፊት የቆመው መልከ ጼዴቅን፣ አሮንን፣ ዘካርያስን መስዋዕት ሲያቀርቡ የተቀበላቸው እግዚአብሔር ፊት ነው የቆመው ካህኑ። ስለዚህ ይቀበልህ፣ እነሱን የተቀበለ እግዚአብሔር ያንተንም ይቀበልልህ ይለዋል። ይሄ የብሉይ ኪዳን ነው። በነገራችን የሚጠቅሰው እንደውም አብዛኛው ሁሉም የብሉይ ኪዳን ካህናት ናቸው። ስለዚህ ያንን እግዚአብሔር ተቀብሏል፣ ያንተንም ይቀበልልህ ይልና ከዛ በኋላ ካህናተ ቤተክርስቲያኑ ለበኩር ይላቸዋል። ካህናት የሚላቸው እነማንን ነው? እነዚህን የጠቀሳቸው መልከ ጼዴቅን፣ አሮንን፣ ዘካርያስን ካህናተ ቤተክርስቲያኑ ለበኩር ይላቸው። የእግዚአብሔር የቤተክርስቲያኑ ካህናት። ይሄ እንግዲህ በብሉይ ኪዳን ያለችውን ቤተክርስቲያን እግዚአብሔር እንዴት እንዲያከበራትም ጭምር በቅዳሴያችን የምንመሰክርበት ነው እና የካህናተ ቤተክርስቲያኑ ለበኩር
ተራዳዊ ቄስ የመልከጼዴቅን የአሮንን የዘካርያስን መስዋዕት እንደተቀበለ አንድም እነዚህን መስዋዕት አድርጎ የነዚህን መስዋዕት አድርጎ መስዋዕትህን ጸሎትን ይቀበልልህ ልክ እንደነዛ መስዋዕት እንደነዛ ቁርባን ያንተን የሚቀበልልህ ብሎ ጸሎቱን ያሳርግለታል፣ ይለምንለታል። በህዝቡ አንጻር የራሱንም ጨምሮ ማለት ነው። እንደው እዚህ ላይ በኩር ጌታ ነው። በኩር የተባለ አሁን ካህናተ ቤተክርስቲያኑ ለበኩር የሚለው በኩርነት ብዙ ጊዜ የሚነገረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ምክንያቱም በኩርነትን የምንናገረው አንደኛው የአብ በኩሩ ነው። የአብ በኩሩ ነው፣ ልጁ ነው ማለት በኩሩ ለአብ ነው። ስለዚህ የአብ በኩሩ ነው። ቀዳሜ ቃል ለአብ የመጀመሪያ ልጁ ነው። የመጀመሪያ ልጁ ነው ማለት ተከታይ የሌለው ልጁ ማለት ነው። እንደገና በኩሩ ነው ስንል ደግሞ በቃ ከሱ በፊት ከሱም በኋላ ዘመናት በሌሉበት በኩርነት አንድ በመሆን በኩር አንድ ከአባቱ ጋር እኩል አንድ የሆነ ትክክል የሆነ በዘመን በጊዜ ያልተቀዳደመ አንድ የሆነ ልጅ በኩር የሆነ ልጅ አሁን ከጌታችን ውጭ በሕገ ተፈጥሮ ይሁን በሌላ ከአባቱ ጋር እኩል በዘመን የሆነ የማይመረመር ዘመን ያለው ልጅ የለም። ስለዚህ አንደኛው በኩር እንለዋለን። በዛ በሌላም በብዙ ሊተነተን ይችላል። ለእመቤታችንም በኩር ነው። ምክንያቱም ቅዱስ ማቴዎስም ሲጽፍልን ኢያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ የሚለው የበኩር ልጇን ነው የሚለው። ስለዚህ ያው ትርጓሜውን ሐተታውን እዛው ማቴዎስ ላይ እንዳለው ነው። ስለዚህ የእመቤታችንም በኩሯ የበኩር ልጇ ነው። ለእመቤታችንም ተከታይ ልጅ የለም፣ ለአብም ተከታይ ልጅ የለም። የእመቤታችንም የብቻዋ ነው። ያለ አባት ከእናት ብቻ ተወልዷል። ከሷ ከአብ ደግሞ ያለ እናት ከአባት ብቻ ተወልዷል። አባቱ አይቀድመውም፣ እናቱን ይቀድማል እና በኩር ነው። እዚህ ላይ እንደው ብዙ መሄድ ከንትኑ ከቅዳሴው ስርዓት እንዳንወጣ ነው እንጂ ወይኛውን ያዝነውን መንገድ የሚያስይዘው ነው እንጂ በጣም ሰፊ ምስጢር ያለው በጣም ሰፊ እና ቤተክርስቲያን ደግሞ የዚህ በኩር ቤተክርስቲያን ለዚህ ነው ካህናተ ቤተክርስቲያኑ ለበኩር በብሉይ ኪዳን ያሉት በተስፋ የዚህ ቤተክርስቲያን ካህናት ናቸው በተስፋ እንደውም መልከጼዴቅን እኮ በመልከጼዴቅ ጊዜ የአዲስ ኪዳኗ ቤተክርስቲያን ተገልጣለች አይደል? እንደዛ ብለን ነው። ምክንያቱም የሰዋውን መስዋዕት ያቀረበውን ቁርባን ስንመለከተው ህብስተ አኮቴት ጽዋ በረከት ይዞ መስዋዕት ያቀረበ ነው ማለት ነው። ስለዚህ ጌታችንም በከመ ሲመቱ ነው ለመልከጼዴቅ ነው ማለት ነውና ያንን የሚያዘክር ነው። ስለዚህ የነዛን መስዋዕት የተቀበለ ያንተንም ክህነት ያንተንም መስዋዕትን ቁርባንን እግዚአብሔር ይቀበልልህ ይለዋል። ከዛ በኋላም ወይበሉ ኩሎሙ አቡነ ዘበሰማያት ጸልዩ ብሎ ነበርና ሁሉም አቡነ ዘበሰማያት ይበሉ። እዚህ ላይ አቡነ ዘበሰማያት ይደገማል ማለት አቡነ ዘበሰማያት ይደገማል። ምክንያቱም ጸሎት ሲታሰር ወይም ልመና ሲያርግ በአቡነ ዘበሰማያት ነው የሚያደርገው። አቡነ ዘበሰማያት ማለት የቤተክርስቲያኒቷ የጸሎት ሁሉ የልመና ሁሉ ማሰሪያ። ስለዚህ ይሄ ጸሎት በአእምሯቸው ምን ያደርጉታል? አቡነ ዘበሰማያት ይላል። አቡነ ዘበሰማያታችሁ ውስጥ ምን አለ? የካህኑን ጸሎት ተቀበለው፣ የካህኑን ልመና ስማው፣ ጸልዩልኝ ብሏልና ይጸልዩለታል ማለት ነው። ልመና ያቀርቡለታል። ከዛ ይቀጥልና ወእምዝ እስኪ ታዩበት መልካም ከዙ ጊዜ ይሄ አሃዱ አብ እንትሩን እንደው እዚህ ቡራኬው መቅድሙ ላይ እኔ ብዙ ባልሄድ ጥሩ ነው። ጥሩ ነው በዛው እሺ። እንግዲህ ያው ጸልዩ ዋዌ ላይሌ ወላይሌ ስንቱ መስዋዕት በመስዋዕቱ በኔ እኔ እዚህ ላይ ያየሁት በቃ እኔ ብቁ ነኝ የሚል እዛሽ ቤተክርስቲያን ውስጥ ነው። በቃ ካህኑ በራሱ ህብስት በእጁ ይዞ ትበቃለህ ተመርጣለህ ተብሎ ከሰው ከሁሉም ተለይቶ አሳራጊ ካህን ሆኖ ግን ብቁ ነኝ ነው ጸልዩልኝ ነው ማለት። እዛ ውስጥ ሆኖ ደግሞ አንዱ ለአንዱ የማይጸልይ አንዱ ለአንዱ የማይጸልይ እንታ ላይ ለኩሉ ጉባኤ ሐዋርያት እኮ ይችላል። እንታ ላይ ለኩሉ ጉባኤ ዘው ምክንያቱም አሁን ካህኑ ብቁ ነኝ ብሎ ቢሆን እኮ እንታ ላይ ለኩሉ የምትባል የላችም። ስለዚህ ማንም ይቆማል በቃ ጸልዩልኝ ሳይል አይቆም። ምክንያቱም ህብረቱ ስለሚበልጥ ጸልዩልኝ ሲል እዛ ላይ በዛው ላይ እንደው የሚያሳየን ይሄ እዛ ውስጥ ማንም ጥላት የለም። ማንም ጥላት ካህኑ እገሌ ጸልዩልኝ አይደለም የሚሉት አበውዬ ብለው ትላልቆቹን አህውዬ ብለው በሳቸው እድሜ ያሉትና ከሳቸው በታች ያሉት እንደውም ሁሉንም አባትና ወንድም ነው ያደረጉት። አባቴ ወንድሜ፣ አባቶችና ወንድሞች በቃ በምንም ማን ላይ አንድ ይሆን ስለኔ እንደው አይኖራችሁን ወደ እግዚአብሔር ልካችሁ ስለኔ ጸልዩ ከቀሳፊ መልአክ እንዲያወጣ ብለው አደራ ሰጥተው ነው የሚገቡት ማለት ነው አይደል? በሌላ መልኩ አደራ ሰጥተው በቃ አሁን እናንተን ተስፋ አድርጌ ከቀሳፊ መልአክ በእናንተ ጸሎት እግዚአብሔር እንደሚሰውረኝ ተስፋ አድርጌ እንጂ በቅድስና አይደለም
በንጽህና አይደለም፣ በብቃቴ አይደለም የቀረብኩት። ስለዚህ እናንተ ስለኔ ተግታችሁ ጸልዩልኝ። እኔ መስዋዕቱን ለማቅረብ ወደፊት መጥቻለሁ። ስለዚህ እናንተም ጸልዩልኝ ብለውና ያለ ከዛ አሁን እንዳሉት ከዛ ደግሞ ምን ያደርጋሉ? አቡነ ዘበሰማያት ብለው ይጸልዩላቸዋል ማለት ነው። ከካህኑ ወክለው ይናገራሉ። በቃ እግዚአብሔር ስማይከ ኩሎ ዘሰአልከ ወይቶ ከመዝዋዕተ ካሉ በኋላ እዚህ ላይ ነው አሁን ብዙ ጊዜ ጸሎት ይደረጋል። እንደውም አስተዳዳሪ እዚህ ላይ ሲደርሱ ጸሎት በደንብ መባ ያመጡትን ያስቀደሱትን በውጭ ያሉትን በውስጥ ያሉትን ችለው የገቡትን ሳይችሉ በውጭ ቁመው የሚማጸኑትን ሁሉ ማረልን ብለው ያሳርጋሉ። አቡነ ዘበሰማያት እንልና ወደሚቀጥለው መርሃ ግብር የቅዳሴ ክፍል ይሄዳል ማለት ነው። እና በአቡነ ዘበሰማያት በነገራችን ላይ ጸልዩ ሲባል በኋላ ወደታችን ስንመጣ ጸልዩ ጋር የዲያቆኑ ጸልዩ ላይ እናገኘዋለን። ጸልዩ ከተባለ የሆነ ስራ አለ ማለት ምንለው ነገር አለ ወይም እዛው ላይ ተሰጥቷል። ትእዛዝ ነውና ወይም እዛው ላይ የምንለው ነገር አብሮ ይሰጠናል። የምንጸልየው ጸሎት ያለዛ ደግሞ የምንጸልየው ጸሎት ሳይሆን ጸልዩ ብቻ ብሎን ካለፈ ዲያቆኑ አቡነ ዘበሰማያት ድገሙ ማለት ነው። ስለዚህ ጸልዩ በተባለ ቁጥር ሰው አቡነ ዘበሰማያት መድገም አለበት። ስለዚህ እዚህም ጸልዩ አበው ካለ ካህኑ ምዕመናኑ አቡነ ዘበሰማያት ይደግማሉ ማለት ነው። ስለዚህ እዚህ ላይ ደዋ እንትኑ ሳናልፈው አሁን ይሄ ለምሳሌ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ከህብስቱ ወደ ስጋው ከወይኑ ወደ ደሙ ይለወጣል የምንለው በካህናቱ ጸሎት ብቻ እንዳልሆነ የምዕመናኑ ተሳትፎ ጭምር እንዳለበት በደንብ አረጋግጦ የሚናገር ክፍል ነው። ልክ ነው። ቅዳሴ ስርዓተ ቅዳሴ የካህናት ብቻ አይደለም፣ የምዕመናን ጭምር አንድ ላይ ሆኖ ተሳትፎ ያለበት ነው እና ምዕመናን ይህን እንዲያውቁት ነው። በደንብ ቅዳሴ ከመጀመሪያው እስከ መጨረሻው ቢሄዱ ካህናቱ ብቻ የሚያደርጉት ነገር የለም። ካህናቱ ትእዛዝ ያዛሉ፣ ያነቃቃሉ፣ ይዘዋወራሉ፣ እንዲያደርጉ ይላሉ እንጂ ጸሎቱ የጋራ ነው የሚሆነው። የካህናት የብቻ የካ ብሎ አለ፣ ያው የብቻ የተሰጣቸው አለ። ከዛ ደግሞ ይህ ተብሎ ህዝቡ ጋር አብሮ የሚጸልይ አለ። ስለዚህ ሁሉም እዛ ቅዳሴ ውስጥ ድርሻ አለው ማለት ነው። እዛ ቅዳሴ መጥቶ እንግዳ ሆኖ የሚቆም ሰው የለም። እንግዳ ሆኖ ዝም ብሎ ምንም ነገር የማያገባው እዛ አካባቢ ምንም የማይጸልይ እዛ ቆሞ ብቻ ዝም ብሎ ወጥቶ የሚሄድ ሰው የለም። እዚህ ላይ ማንሳት የፈለጉት ይሄዳል። አንዳንዶቹ ሴቶች ቅዳሴ አይገቡም እናንተ ቤተክርስቲያን ውስጥ ወንዶች ብቻ ናቸው የሚቀድሱት፣ ቅዳሴ የወንድ ብቻ ነው። በእርግጥ የወንድ ሁሉ ነው ወይ ቤተ መቅደሱ የሚገባ ወንድ ሁሉ ይገባል? እሱም አንድ ጥያቄ ሆኖ ግን ቅዳሴው ላይ የማይሳተፍ አለመኖሩን ለማሳየት ነው። ባለፈው ብለነዋል። ቅዳሴ የካህናት ቁጥር ብዛት ላይ ስንገልጥ ሴቶቹ ለምንድን ነው ቅዳሴ የማይገቡት ቤተክርስቲያን ስለከለከለች ነው ወይ ብለን እዛ ላይ አብራርተነዋል። ወደኋላ ዞር ብለው ምዕመናን ካስታወሱት ካዩት እዛ ላይ አንስተነዋል። በሌላ መልኩ ደግሞ ወንድም ስለሆነ ደግሞ የወንድ ሁሉ አይደለም ብለን እዛው ላይ አንስተናል። የተለያዩ እንደሆኑ ምርጫው ላይ የካህናቱ ቁጥር ላይ ስንናገር አይተናል። እና በዛ ልክ እንጸልያለን። ከዛ ምንድነው ወምዜት መሄድ ካህን መንገለ ንፍቅ እንዚ ያስተራክብ ሊሆነ የሚለው ካህኑ ወደ ንፍቁ ቄስ ዙረው ምንድነው የሚያሉት? እጃቸውን ያመሳቅሉ ነው ካህኑና ተራዳዩ ቄስና ገባሬ ሰናዩ ቄስ እጃቸውን ያመሳቅሉና ከዛ ገባሬ ሰናዩ ቄስ አሁንም በድጋሚ ለካህኑ ለብቻው ደግሞ የሆነ ነገር ያሳስበዋል። አብሮት ለሚቀድሰው ለሚራገብ ምን ይበላል? ተዘከረኒ ኦ አቡየ ቀሲስ በጸሎትከ ቅድስት ብሎ ለካህኑ አንተ ከጎኔ ይሁን ለሁሉም ቅድም ጸልዩልኝ አለ። በይበልጥ ደግሞ አንተ ከኔ ጋር እየተሳተፍክ ያለ ካህኑ ወይ የቅርበት የምትራዳኝ። በነገራችን ላይ ንፍቅ ቄስ ማለት አገልግሎቱ ተራዳይ ማለት ነው። ሙሉውን አገልግሎት የሚይዝ አይደለም። ሙሉውን አገልግሎት ከሚይዘው ካህን ጋር አብሮ በጎደለ እየሞላለት እየተራዳው የሚያገለግል የራቀ እያቀረበለት የሚያግዘው መጽሐፍ እየገለጠለት በመንበሩ ያሉትን ነገሮች ይሄኛው ህብስቱን የያዘ ካህን ከህብስቱ ውጭ ሌላ ነገር ሊነካ አይገባም ነው መጽሐፋችን የሚለው። እና የሚሰሩትን ነገሮች በሙሉ የሚያደርገው ማነው? መንጦላይት መግለጥ፣ እነዚህም ማይፈዳትን ማንሳት፣ ማይፈዳትን ማልበስ፣ የሆነ ነገር በዛ በውስጥ ያሉትን መንከባከብ፣ ነገሮችን ማስተካከል የተራዳዊ ንፍቅ ያልነው በዛ ነው። እና እሱን ምን ይለዋል? ተዘከረኒ አቡየ ቀሲስ በጸሎትከ ቅድስት፣ አንተ ደግሞ ከጎኔ ያለው ሌሎቹ ባሉበት ይጸልዩልኝ፣ ይበልጥ ደግሞ ከኔ ጋር ያለው አንተ በቅድስት በምትሆን ልዩ በምትሆን ጸሎት ክብርት በምትሆን ጸሎት አስበኝ። እኔ በጣም እንደዚህ ሲሆን አንዳንዴ እንደው እዚህ ሚዲያ ላይ ባልናገረው ደስ ይለኛል። ግን እንደው በውስጣቸው ሙሉ ፍቅር ሳይኖራቸው የሚገቡ ካህናት እንደው ይኖሩ ይመስለኛል ሳስበው። ስለዚህ ማለት እንደዚህ ብሎ አብሮት እየቀደሰ እጅ ለእጅ ተያይዘው ቅድስት በምትሆን ልዩ በምትሆን ጸሎት አስበኝ ብሎ አብሮ የሚቀድሰው ካህን ጋር ውስጥ የሆነ ቁርሾ ነገር ይዞ የሚገባ ሰው ካለ እሱ በጣም አደገኛ መቅሰፍት ነው። እውነት ለመናገር በቃ ከህዝቡም ጋር
እኔ ከካህኑ ጋር ብቻ ማለት አይደለም። ቅድምም ጸልዩ ብሏል ህዝቡ አበዌ ብሏል። ግን ደግሞ ይበልጥ ደግሞ እዚህ እጅ ለእጅ የሚያያዘው ካህን ጋር ደግሞ በቃ እኔ እንደ በውስጥ ምንም አይነት እንከን ሳይኖር ነው ካህን ቅዳሴ መግባት ያለበት። ካለም እንኳ ይቅርታ ጠይቆ ተጠያይቀው ምንድነው ልዩ በሆነ ጸሎት ቅድስት በምትሰማ ከእግዚአብሔር ፊት በምትደርስ ብዙም በምትረዳ ለሰዎች በደረሰች ቅድስት በሆነ እንከን በሌለባት ጸሎት ነው የሚለው። ያኛውን ሰውዬ ከኔ ትበልጣለህ ነው በቃ በላነጋገር በማይረግ አንተ ትበልጣለህ ስለምበልጥ አይደለም ስለምትበልጠኝ እባክህ አንተን እግዚአብሔር ይሰማል እኔ ኃጢአተኛ ነኝ ብለው እጃቸውን አገናኝተው እንትን ይላሉ። እንግዲህ እዛው ላይ እጃቸውን ሲያመሳቅሉ ራሱ እንትን አለው። ምንድነው የሚያመሳቅሉት ሲል መከራ ልቀበል ነውና አሰናብተኝ ብሎ ነው ካህኑ የሚሄዱ። በቃ እኔ ይሁን ራሴን በቃ ለመከራ አሳልፌ ሰጥቻለሁ። አሁን እኔ አይደለሁም ከዚህ በኋላ ወደ አገልግሎት ነኝ ወደ እግዚአብሔር ስለሆንኩ በጸሎት አስብ አደራ ከጎኔ ቁም። እኔ አሁን በቃ የዚህች ዓለም ሰው አይደለሁም። እኔ አሁን የስጋ ሰው አይደለሁም። እኔ አሁን የምድራዊ ሰው አይደለሁም። ወደ እግዚአብሔር ፊት ቀርቤ ስለ ሰማያዊ ነገር ነው ራሴን ለመከራ አሳልፌ እየሰጠው ስለሆነ በጸሎትህ አስበኝ ብሎ እጃቸውን አመሳቅለው እንትን ይላሉ። ከዛ በኋላ ደግሞ ሁለተኛ ምንድን በሃይማኖት በምግባር አንድ እንደሆኑ ለማጠየቅ ነው እንደዛ የሚያደርጉት። ይህን ሃይማኖት የሚያያዙት በሃይማኖት በምግባር ምንም አይነት ልዩነት የለችም። በቃ ይህን ቅዱስ ሥጋ ክቡር ደሙን ስናቀርብ እግዚአብሔርን ፈጣሪ ዓለም ነው አዚ ዓለም ነው ስንል በዚህ ነገር ምንም እኔ እናንተ ልዩነት የለም። በቃ ሃይማኖታችን አንዲት ናት፣ ጸሎታችንም አንዲት ናት፣ ሃይማኖታችንም አንዲት ናት። እግዚአብሔራችንም አንድ አምላክ ነው። በአካል በግብር ሶስት የምንለው በአምላክነት አንድ ብለን የምናመልከው ነውና በዚህ ጊዜ በዚህ በምናመልከው አምላክ ፊት በጸሎት አስብ። ከዛ መልስ ይሰጣል። ያ ንቁ ካህን መልስ ይሰጣል። ምንድነው? እግዚአብሔር ይቀባ ለክህነትከ ወይትወከብ መሥዋዕተከ ወቁርባነከ በብሩህ ገጽ። አሁን ቅድም ከላይ ብለናል። እግዚአብሔር ይቀባ ለክህነት ከላይኛው ያለው እግዚአብሔር ይስማዕከ ሁሉ ዘሳልከ ወይትወከብ መሥዋዕተከ እያለ መጥቷል። አሁን ደግሞ ምን ይላል? እግዚአብሔር ይቀባ ለክህነትከ ወይትወከብ መሥዋዕተከ ወቁርባነከ በብሩህ ገጽ ከቀሳፊ መልአክ ይሰውርህ ከሾማ ይሻርህ። በጣም የሚገርመው እኮ ይመለከና ከሾማ ይሻርህ። ቅድም እንዲያሩስ ግን ችግር ካለ ከሻራ ይሹም እንደማለት ከሻራ ይሹም ሽንገላ ነው ማለት ሽንገላ ነው። በዛ ችግር ውስጥ ከሆነ በእውነትም በቃ ከቀሳፊ መልአክ አይሰውርህ ነው፣ ከሹመት ያወርድህ ነው። ጸሎት ግን አይቀበልልህ ነው የሚሆነው ችግር ባለበት ከሆነ። ዞሮ ዞሮኛ ባፋችን ስርዓቱ ስለሆነ ማለት ስላለብን ዝማሬው እንዳንባል ዝማሬውሳ ምንድነው መልስ አይሰጠው እንዴ እንዳንባል ከሆነ እግዚአብሔር የውስጣችን ነው የሚመለከተው። በውስጥ ምን እያልን እንደሆነ ይሄ ንባብ ብቻ ሆኖ ነው የሚቀር። የመጽሐፉ ገጽ ፊት ለፊት በገጹ ተነቦ ያለፈ ጉዳይ እንጂ ወደ እግዚአብሔር የሚቀርብ አይደለም። ከልባዊ ነው ካህኑም መለመን ያለበት ከልባዊ ነው እንጂ ብሎ እንደው ስርዓቱን ለማድረስ ጸልይልኝ እስኪ ምናምን አይደለም። በቃ ቀሳፊ መልአክ ይሰውር በላይ በእውነቱ ነው። ይሄኛውም ሲመልስ ደግሞ ክህነትህን ይጠብቅልህ እግዚአብሔር ይቀባ ለክህነትከ በጣም ነው እስከ ዘላለሙ ድረስ ነው የሚጸልይልህ። እስከ ዘላለሙ በክህነት እንድትኖር እቺ የተሾምከ ሹመት ቀላል አይደለች። ጸንተህ እንድንኖር ክህነትህ ስራ እንዲሰራ መስዋዕት እንዲለውጥ ለምጽ እንዲያነጻ ድውይ እንዲፈውስ ክህነትህ ለዘላለም ካንተ ጋር ያለች የጸናች እግዚአብሔር የሚወዳት የቅዱሳን ጸሎት ያድርጋት። በቃ መልስም ሰጠው። ከዛ ደግሞ የተወከብ መሥዋዕተከ ወቁርባነከ ይልና በብሩህ ገጽ ነው የሚለው። በብሩህ ገጽ በሚያስደስት ገጽ ይቀበለልህ። እንዳንዴ እኮ እግዚአብሔር እንግዲህ በብሩህ ገጽ ካልተቀበለ ችግር ነው ማለት ነው። በደስታ ካልተቀበለ ችግር ነው ማለት ነው። በብሩህ ገጽ አሜን ብሎ እግዚአብሔር አምላክ እንደጸለይ መስዋዕትን ያቀረብከውን ሁሉ ይቀበልልህ አይሻርህ በማለሟልነት ይቀበል ብሎ ይመልስለታል። ከዛ በኋላ ቀጥሎ ምንድነው የሚሉት? ካህኑ አሁንም ስመር እግዚኦ ከመታድነን ይህን ካሉ በኋላ ስመር እግዚኦ ከመታድነኒ ነው የሚለው። አቤቱ ይቅር ትለኝ ዘንድ ይቅር ማለቱን ውደድልኝ ብሎ ሰራዊ ቄስ ለንፍቁ ለሰራዊ ቄስ ይጸልያሉ ሁለታቸውም። ከዛ በኋላ ስመር እግዚኦ ከመታድነኒ ስመር እግዚኦ ከመታድነኒ ስመር እግዚኦ አቤቱ ጌታ ሆይ አሁን የተባለውን እውነት አድርገህ ወደህ ተቀበል። ከዚህ ሁሉ ከቀሳፊ መልአክ መስዋዕትን ካለመቀበል በብሩህ ገጽ ካለማየት ዕጣንን ካለመቀበል ነገር ታድነኝ ዘንድ አቤቱ ፈቃድ ይሁን ብለው 3 ጊዜ መላልሰው በአንድ ቃል 3 ጊዜ ይሉታል። የማይለወጥ ቃል አንድነቱን ሶስትነቱን የሚመሰክር ቃል 3 ጊዜ ስመር እግዚኦ ከመታድነኒ ብለው ተመላልሰው ይብልና በስጋው በደሙ 3ቱን ጠርተው ከዛ በኋላ ነው ወደ አሃዱ የሚሸጋገረው። ይሄ እንግዲህ እስከ አሃዱ ድረስ ያለው በጣም አሃዱ ከመባሉ በፊት የአሃዱ እንደው
አሃዱን ነው አይደለ? ብዙ ጊዜ የምንሰማውን ቅዳሴ ተገባ ብለውም ከአሃዱ በፊት አይደል? ግን ቅዳሴ ከዚህ በፊትም ተገባ። አሁን አሃዱ ላይ አይደለም ቅዳሴ ተገባ። ይሄ ሁሉ ነገር ቅዳሴ ውስጥ የሚባል ይሄ ሁሉ ነገር ቅዳሴ ውስጥ የሚጸለይ ነው። ይሄ ሁሉ እንደ አሃዱ ካልተባለ አንዳንዴ አሃዱ ካልተባለ በፊት ያለውን ነገር ቀለል አድርገን ነው የምናየው። አናቀለውም። አሃዱ አልተባለም ነው ይባላል። አልተባለም እና የተባለ አለ ወደፊት እንዴ ከአሃዱ በፊት በጣም ብዙ ነገር ተብሏል። ስለዚህ አስቀዳሽ ከአሃዱ በፊት ያሉትን በሙሉ እየተቀበለ አሜን እያለ እየጸለየ ነው የሚመጣውና እስከ አሃዱ ድረስ ያለው ክፍል ይሄ ነው። እንግዲህ ከዚህ ላይ የሚጨምሩት ካለ ጨምር ነው ወደፊት